ዛሬ ለ10 ዓመታት በሳውዲ አረቢያ አብራኝ የኖረችው የምወዳት ጓደኛዬ የማከብራት ወደ ሀገሯ ከገባች 2 ዓመት ሆኗታል እና ወልዳ እሷን ላይ ወደ ወረኢሉ ካቤ ተጉዣለሁኝ እና ያው አገራችን ክረምት ነው፣ ደስ ይላል። እንደምታዩት ዝናብም እየጣለ ነውና ጓደኛዬን ያው 2 ዓመታችን ከተለያየን ዛሬ ወረኢሉ ካቤ ነው የምገኘውና ደስ የሚል ጊዜ ነበር። በጣም ደስ ይላል። እንጃ እኔ ጓደኞችን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እህቶቼ ናቸው። ብዙ ጥሩ በሰው ሀገር መጥፎም አሳልፈናልና ዛሬ ስላገኘኋት በጣም ደስ ብሎኛል። እና ያው ትንሽ ወጣ ይላል። ቤተሰቦቿ ጋር ሆና ነው የምትታረሰው። እና እስኪ የወረኢሉ ልጆች እስኪ የት ናችሁ? እና ዛሬ ከ2 ዓመት በኋላ ተገናኝተናል። ጓደኝነት ደግሞ ከእህትም በላይ ነው። ጓደኛ ጋር ብዙ ነገር አብረን እናሳልፋለን በነጻነት። በቃ ከእህት በላይ የሆኑ ጓደኞች አሉና ምርጥ ጓደኞች አሉኝ በጣም የሚወዳቸው እና ከነሱ መሀል አንዷ ነበረችና ዛሬ ወረኢሉ ድረስ የሄድኩት ለዛ ነበር። ከ2 ዓመት በኋላ ተገናኘን። አልሐምዱሊላ ደስ ይል ነበረ። ከሰዎች ጋር ደግሞ ተናፋፍቃችሁ በጣም ረጅም ጊዜ ቆይታችሁ ስትገናኙ የሆነ ደስ የሚል ስሜት አለው። በቃ እኔ እንጃ። በነገራችን ላይ ያው እንደዚህ የምታዩት አካባቢው ነው። ክረምት አይመስልም። ሀገራችን ዝናብ የለም ዘንድሮ። ያው ክረምቱን ከረጅም ጊዜ በኋላ እኔ ራሴ ያየሁት ነው እና እንደዚህ ሆኖ ያቅም ምናምን ነው የሚሉት እና እስካሁን ድረስ ያው ዝናብ የለም። ሐምሌ ሊያልቅ ነው እና ሁላችሁም ሰርታችሁ ለሀገራችሁ ከቤተሰቦቻችሁ ከናፈቃችኋቸው ቤተሰቦቻችሁ ጋር ያገናኛችሁ እና ከጓደኛዬ ጋር ደስ የሚል ጊዜ አሳልፈን ከቤተሰብ ጋር ያው እንደምታዩት ይሄ ደግሞ ወደ ወረኢሉ መሄጃ የተወሰነ እየቀረጽኩ ነው የሄድኩት። እስኪ ከረጅም ጊዜ በኋላ ሰዎች ጋር ስትገናኙ ማለት ጓደኛም ሊሆን ይችላል፣ ቤተሰብም ሊሆን ይችላል፣ ልጅም ሊሆን ይችላል። የሆነ የሚሰማችሁ ስሜት ምንድን ነው? እና እስኪ በኮሜንት ጻፉልኝ። እንጃ እኔ ደስ ብሎኝ ነበር በጣም። እና ደግሞ አብራችሁ ስትኖሩ ሰው ሀገር ነው እና አብረን ይኖር ነው ተሳክቶለት ማየት የምትፈልጉት ሰው የለም። በቃ በጣም ነው ደስ ያለኝ እና ከታገሳችሁ የምትፈልጉበት ቦታ ትደርሳላችሁ። ለሁሉም ነገር አትቸኩሉ እያልኩ ማለት ነው። የምሬ ነው የምላችሁ። ሀበሻ ሲጠርት የቸኮለች አትሳለቀች ምናምን የሚለው ማለት ነው። እውነት ነው፣ እውነት ነው። እዚህ ጋር ደግሞ ገራዶ ሜዳ ነው። ያው እንደምታዩት ገራዶ ያው ሜዳ አካባቢ ገራዶ እዚህ ጋር እንደውም ማለት ነው ክረምት በጣም ዝናብ ሲጥል ይሄ እንደሚሞላ ነግረውኛል። ይሄ ሁሉ እርሻ ደግሞ ዝናብ እየጠበቀ ነው እና ተሳክቶለት ማየት የምትፈልጉትን ሰው ደግሞ እስኪ ኮሜንት ላይ ጻፉ።